ተው አብርሃም ተይ ሩታ ተይ እንዲ በዚህ ልክ ኦዲየንስ ማሰልቸት ያስጠላል። በቃ እንዴ ደስታ እንደማይሆንሽ ደጋግሜ ነገርኩሽ፣ ጸጥ አልሽ። ፋይል ላኩልሽ አየሽው፣ ዝም አልሽ። ደወልኩልሽ። እኔ ከዚህ በላይ ምንም ነገር ማድረግ አልችልም ጋይስ፣ ምንም ነገር ማድረግ አልችልም። በቃ ስለሱ ልጅ ብዙ ማስረጃዎች ነበሩኝ፣ ብዙ መረጃዎች ነበሩኝ። ልኬላታለሁ፣ ለሷም ለአብርሽም ልኬላቸዋለሁ። በቃ ከዚህ በላይ የኔ ኃላፊነት ምንም እንደሆነ አላውቅም። ኮሜንት ላይ ገብታችሁ ደውልላት አልሰማችም መሰለኝ ይሄን ነገር ብላችሁኛል። ደውዬላታለሁ፣ ልኬላታለሁ። አይታለች፣ ፋይሉን አይቷለች። ግን ምን ብሎ እንዳሳመናት ልጁ አላውቅም። እኔ ምን አይነት ነገር ተናግሯት እንዳሳመናት አላውቅም። እኔ የኔ ኃላፊነት ከዚህ ውጪ ምንም ነገር የለም። በቃ ይሄ ከኔ የሚጠበቀው ነገር በሙሉ አድርጌያለሁ። ግን ልጁ በዚህ ልክ ምን ብሎ ቢያሳምናት እንደሆነ አላውቅም እንደዚህ ያመነችው። ወይም ደግሞ መበሻሸቅ ነው ያዘችው ከአብርሽ ጋር። እኔ እንደሚመስለኝ አሁንም ቢሆን ተጋብታ ከአብርሽ ጋር መበሻሸቅ ነው ያዘችው እንጂ አሁንም ቢሆን ደስታን አፍቅረው አይደለም። ሩታ ይሄን ተገነዘቡ ፈልጋለሁ። ደስታን አፍቅረው አይደለም። ሰሞኑን ደግሞ የአብርሽ ሁኔታ በጣም የሚያስጠላ ሁኔታ ነው። በቃ የሚሆነው ነገር ሁሉ ደስ አይልም። በመጀመሪያ ጊዜ ደስታ ቤት የመጣ ሰዓት በቃ እንትን ለማለት ሞከረ። ለሷ በጣም ስሜት እንዳለው እንደሚል እንደሚያስብላት ምናምን ነገር ነው ሲያወራ የነበረው። ከዛ በኋላ ደግሞ ከሄርሜላ ጋር መጡና ደግሞ ሄርሜላና አብርሽ ደስታና ሩታ ሆነው ደግሞ የሆነ የመበሻሸቅ የጻና ጫወት አይነት ነገር ጀመሩ መሃል ላይ። በዚህ ልክማ ኦዲየንስን አታስደብሩ፣ ልክ አይደለም። በቃ አብርሽም የሆነ አቋም ይኖር እንጂ ቤተሰቦቿ ታምጪ ልጅ ከፈለክሽ ውጪ እንደፈለክሽ መሆን ትቻለሽ፣ ውጪ ከፈለክሽ እንደፈለክሽ ማግኘት ትቻለሽ። እሱ አልክ ውጪ ተገናኛችሁ። ታዲያ ለምን ታበሽቃታለህ? ለምን ትበሻሸቃላችሁ? አንተ ቤቱስ ቢሆን ችግር ቤቱስ ሲሆን ብቻ አይደለም ውጪም ችግር አለብህ ማለት ነው። ውጪም እሷን ከሱ ጋር ስታየው ትናድዳለህ። ያ ደግሞ ልክ አይደለም። በቃ አብርሽ ልክ አይደለም። ልክ የሆነ ነገር አለ የሚያደርግ ያለው እንዴ ቤት ውስጥ። እሺ ቤት ውስጥ አምን በቃ ቤት ውስጥ እሱን ስታየው ከልጅ ጋር እንዳየው አልፈልግም፣ ቤቴ እንዲመጣ አልፈልግም ማለት እሺ ይሁን እንዴ። ባለፈው ታዲያ ለምን ሄርሜላን ይዘህ መጥተህ ውጪ ላይ ለምን ትበሻሸቃለህ? ይሄ እንዴት እንደምትወዳት እንዴት እንደምታፈቅራት ነው ያሳየን ያለው። ግን ደግሞ በዛ ልክም ደግሞ ለሩታ ያለህንም ንቀትም ደግሞ ያሳየከን ነው ብዬ ነው ማምነው። ሰላም አንስታት እንጂ አብርሽ በቃ ሰላም አንስታት። ህይወቴ ይሄ ነው እሱ ይሆነኛል ብላ ሐሳበች ትሁን ከሱ ጋር። እኛም እኮ ደጋግመን ተናግረናል ደስታ እንደማይሆናት፣ ደስታ ለሷ ህይወት እንደማይመጥናት፣ ለሩታ ደስታ ምንም እንደማይሆናት። በቃ አይመጥናትም ደስታ ሲጀምር። እኔ ከደስታ ሌላ አሪፍ ወንድ ላይ ትሁን በቃ እኔ ችግር የለብኝም እኮ። ሩታ ከማንም ወንድ ጋር ትሁን ይገባታል፣ ግን ከጥሩ ወንድ ጋር ትሁን ነው የኔ ሐሳብ። ጥሩ ሆነ ወንድ ጋር ትሁን። ባህሪውም ሃይማኖቱም ከሷ ጋር ተመሳሳይ ቢሆን ጥሩ ነው። ጸባዩም ይሄ ከየት መጣ ብለን የማናቀው ልጅ እኮ ነው። አሁን ገብቶ ዱብዳው ነው እንዲህ ሙጥኛ ነው። በቃ አልፈታ ያለው እሱ አልፈታ አለ። በቃ ህይወታቸው ውስጥ ገብቶ አልፈታ አለ። አብርሽም ደግሞ የሚያሳየው ሪያክት ደግሞ ያስጠላል። በቃ ኦዲየንስም ደግሞ ደበረው። በቃ እናንተን ድብር እያለው ነው እንዴ። ሁሌ እኮ ጸብ ሊኖር አይገባም። ገባችሁ አይደል? ሁሌ ጸብ ሊሆን አይገባም። በቃ በዚህ አጋጣሚ ደግሞ እንዲ ልጃችሁን ደግሞ ባታስገቡት፣ እኔ ኮንተንት ባታረጉት ደስ ይለኛል። ገና 3 ወር ያልሞላው 3 ወር ነው 4 ወር ነው ልጁ። የ4 ወር ሕፃን ልጅ ኮንተንት ባታረጉት እንዴ። አንዴ ነው ወስደዋለሁ ብሎ ይወስዳል፣ አንዴ እሷ ትመጣለች ተወስደዋለች፣ አንዴ ልጄን እንትን በሚል በቃ የሆነ እኔ እንጃ አብርሽ አላቅም። ብቻ ኮንተንት አጠራችሁ ጠፋባችሁ አላቅም። ይሄ ሕፃን ልጅ ነገ ሲያየው የሚደብረው ነገር አታድርጉ። በቃ እንዴ በዚህ ልክማ ልጁን መጫወቻ አታድርጉት። በቃ የራሳችሁን ነገር ስሩ። ምክንያቱም የሚያይላችሁ ሰው አለ፣ የሚፈልጋችሁ ሰው አለ። ሁሌም ሚዲያው ላይ እናንተ እንዳጠፉ የሚፈልግ ሰው አለ። ስሩ፣ እናንተን ኮንተንት እንደፈለጋችሁ አድርጋችሁ ስሩት። ግን ልጃችሁ ምንም ያላወቀውን ሕፃን ልጃችሁ ለምንድን ነው የምታስገቡት? ከናንተ ጋር አንድ ላይ ለምንድን ነው የምታንገላቱት? አንዴ አብርሽ መጥቶ ሲወስደው፣ አንዴ ሩታ መታ እንትን ስትለው አረ ይደብራል። በቃ ይደብራል። ደስ የማይል ነገር ነው ያደረጋችሁ ያላችሁት። ቢያንስ ልጃችሁን አውጡት ከዚህ ኮንተንት። በቃ ሙሉ ለሙሉ አውጡትና የራሳችሁን ኮንተንት ስሩ ብቻ። ምክንያቱም ተመልካች አላችሁ።
ምክንያቱም እናንተ ማየት የሚፈልግ ሰው አለ፣ በቀን የእናንተ ቪዲዮ ማየት የሚፈልግ ሰው አለ። እሱን ስለምትረዱ ስሩ በቃ። ግን ይሄ እንትኑ አውጡት በቃ፣ የልጃችሁን ነገር አውጡት ከዚህ ኮንተንት ላይ። ምክንያቱም አድጎ ልጁ ደግሞ ተወቃሽ እንዳያደርጋችሁ እናንተ። ያባችሁ አይደል? እንደዛ ነው ማስበው። አብርሽ ልክ አይደለም የሚያደርክ ያለው ነገር። ሩታም ነው በዚያ የሩታ ባህሪ አይደለም ይሄ። ሩታውን ያደረገች ያለችው እያሳየች ያለችው ነገር ይሄ የሩታ ባህሪ አይደለም። ሩታ በጣም ስርዓት ያላት ልጅ ናት። በጣም ስርዓት ያላት ልጅ ናት። አብርሽን አበሽቃለሁ በሚል ሰበብ እያደረገች ያለችው ነገር ግን የሷን ማንነት የሚገልጽ ነገር አይደለም እያደረገች ያለችው። በጭራሽ የሩታን ማንነት አይገልጸውም። እያያችሁ ነው። ልጁን እንደማትወዱ መጀመሪያም ይታወቅ ነበር። ልክ አብርሽን ለማብሸቅ በሚመስል መንገድ ላይ ስትሄድ ነው አሁን ላይ ያለችበት ደረጃ ላይ ደረሰችው እንጂ ልጁን ከነጭራሹ ሩታ አትወደውም፣ አታፈቅረውም። ይሄን እኔ አስረግጬ የምነግራችሁ አትወደውም። በቃ ግልጽ ስለሆነ ነው። ምክንያቱም መጀመሪያ ላይ የምታሳየው ሪያክትን እያያችሁ ነበር። ልክ አብርሃምን ስታይ ነው በቃ ለሱ እንደምታስብ ከደስታ ጋር በጣም ብዙ ነገር በጣም ብዙ ፊቸሮች እንዳሏት ምናምን የምታወራው የምታስመስለው ምናምን ልክ አብርሽን ስታይ ነው። እስቲ ቁጭ ብለው ለሁለት ብቻቸውን ቁጭ ብለው አንድ ቪዲዮ ስሩልን። ሌላው ይቅርና አሪፍ ጊዜ ሲያሳልፉ አንድ ቪዲዮ ስሩልን። የምር የምታፈቅረው ከሆነ ማለት ነው። አታፈቅረው ስለማታፈቅረው ነው። እና በቃ ይሄን ነገር ተውት። ይሄ ድራማ ተውት በቃ ስላችሁ በቃ እኔ እናንተን ፍቅር ነው የምፈልገው። ሁሌ ግጭት ማየት አንፈልግም። በቃ አብርሽ በቃ ይሄ ደስታ የሚባለው ልጅም ለሩታ ህይወት ምንም የሚመጥን አይነት አይደለም። ጥሩ ልጅም አይደለም። ባለፈው እኛን የሚያደርገውን ነገር አይታችኋል። ገንዘብ ከፍሎ ጓደኛ ነኝ በሚል ሰበብ መጥቶ እኛን ሊደበድብ የመጣው ልጅም አይታችኋል። እንዴት አድርገን አስቀይመን እንደላክ ነው። ያ አይደለም ችግሩ። ግን በዚህ ልክ ልጁ የማይሆን ሰው ነው፣ የማይሆን ልጅ ነው። ይሄን ነገር የተገነዘባችሁ አንዳንድ ቻናል ቤተሰቦች አላችሁ። እናንተን በጣም ነው ማመሰግነው። ምክንያቱም እኛ እውነታውን ብቻ ስለምናጋልጥ ነው፣ እውነት የሆነውን ብቻ ስለምናወራ ነው። እኔ እውነት የሆነውን ነገር ብቻ የማወራው ከራሴ ፈጥሬ ፌመስ ለመሆን ገንዘብ ለመሸቀል ምናምን የማወራው ነገር አለ። ገባችሁ አይደል? ገንዘብ ለመስራት ምናምን እንትን ለማግኘት ምናምን ብዬ አይደለም። ሩታም ሆነች አብርሽም ሆነ ሰላም ሆነው ቪዲዮአቸውን እንዲሰሩ ስለምፈልግ ነው። የማይሆን ሰው አጠገባቸው ካለ ይሄ ሰው የማይሆን ሰው ነው ብዬ እውነታውን የምናገር ሰው ስለሆንኩ ነው። ተረዳችሁኛል? ከዛ አንገድ ሁላችሁም እንድትገነዘቡት እንድትረዱት ፈልጋለሁ ቤተሰቦቼ። እና በጣም ይሄ ነገር የሰለቸው እስቲ ማን ኮሜንት ላይ ገብታችሁ ሐሳባችሁን አስቀምጡልኝ፣ አስተያየታችሁን አስቀምጡልኝ። እኔ በኩሌ በጣም ሰልችቶኛል፣ በጣም ደብሮኛል። እኔ ማየት የምፈልገው የአብርሽና የሩታን ፍቅር ብቻ ነው። ሄርሜላ የምትባለው ልጅ ከህይወታቸው ወጣ፣ ደስታ የሚባለው ልጅ ከህይወታቸው ወጡ፣ እና አቤላ ወጥተው ሁሉም ሰው ወጥተው ሁለቱ ብቻ ቁጭ ብለው ከልጃቸው ጋር የሚሰሩትን ቪዲዮ ማየት ብቻ ነው የምፈልገው። የነሱን ፍቅር ብቻ ማየት የምፈልገው፣ ሲዝናኑ ማየት ብቻ ነው የምፈልገው፣ ሲደሰቱ ማየት ብቻ ነው የምፈልገው። እንዲህ አይነት አረም የሆኑ ሰዎችን ከህይወታቸው ንቅል አድርገው አስወጥተው የራሳቸውን ጤናማ ኑሮ፣ ጤናማ ህይወት፣ ጤናማ ቤተሰብ በደንብ መስርተው አጠናክረው እንዲቀጥሉ የምፈልገው። በዚህ ልክማ ሚዲያው ላይ መጥቶ ሲግማሙ ማየት ያስጠላል። ተግማሙ እኮ በጣም ተግማሙ። ሩታ እና አብርሽ በጣም ነው የተግማሙት። በቃ እንዴ ያስጠላል። በቃ እኛን የሚያሰለቻችሁ ኦዲየንስን ያሰለቻችሁ ያ ሁሉ የሚመለከታችሁን ሰው አታሰልቹት። በቃ ያው ይሄን ነው መናገር የምፈልገው። ዛሬ በጣም ደብሮኝ ነው የመጣሁት። እነሱ የሚያደርጉት ነገር እያሰለቸኝ ስለሆነ ነው ይሄን ቪዲዮ የሰራሁላችሁና ቴንክ ዩ